የዚህን ሰውዬ ንግግር በሰማው ሰዓት ጠላት በሰባት ሰዓት እንደጠጣ ሰው በቃ ጅዝብ ያደርገኛል። አውሮፕላኑ እየሄደ ነው፣ ጊዜው እየሄደ ነው፣ አንተ ግን እዚህ ቁጭ ብለሃል። በቃ ጅዝብ ነው፣ ጀዝባ ነው የሚያደርገኝ። ከኢትዮጵያ ኑሮ በጣም አስርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በቃ በጣም የሚገርም ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት ምን ጠጣው ራሱ ወተት ነው። ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማቀው ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም። እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ። የዱባይ እስር ቤት ይሻላል እያለች ነው እህታችን። ስለ እስር ቤት አልገባትም። እስር ቤት ማለት ምግብ መከልከል ማለት አይደለም። እስር ቤት ነፃነትሽን ነው የምትከለከዩ፣ ተፈጥሯዊ ማንነትሽን ነው የምትከለከዩ። አይገባሽም። እስር ቤት ምግብ ምናምን ይመስልሻል። ለነገሩ ምግብ ያልበላ ሰው ስለ ነፃነት ሊገባው ስለማይችል አንቺ ላይ አይፈረድም። እሱ ነው እንጂ ሰስፔንስ ሆኖ እኔንም ባሰሩኝ አይነት ነገር። አረ እባክሽ ምን ይወላችሁ። አነቃቂ ተናጋሪ ለመሆን መጀመሪያ ስለምታነቃቃው ነገር ማወቅ አለበት፣ ማወቅ ይጠበቃል። ሁለተኛ ማስረዳት መቻል አለበት፣ ማስረዳት መቻል። ሶስተኛ የምታስረዳበት ተንክ ሰውን የማይረብሽ መሆን ይጠበቅባታል። እንደ እስቲ ማን ላስታውሳችሁ፣ ፕሮፌሰር ሉሙምባ ኬንያው ካወቃችሁት፣ ሉሙምባ ለምሳሌ የሚናገረውን የሚያውቅ የሚያስረዳበት ቋንቋ የሚገርም እና አዳምጡኝ ሙዚቃዊ ቅላጼ ያለው ሰው ነው። ኢትዮጵያ ውስጥ የጄኔሬሽን ጋፕ ተፈጥሯል። ቶፕ ሌቭል ላይ የደረሱ ነው። ለምሳሌ ጸጋዬ ገብረመድህንን እና በአሁን ባለው ጻፊዎች መካከል ሰፊ የጄኔሬሽን ጋፕ አለ። በየመስኩ በየፕሮፌሽኑ የሚመክር አባት ጠፍቷል። ተው የሚል ሲል የሚሰማ ሰው ጠፍቷል። በየፕሮፌሽኑ ጋፖች ተፈጥረዋል። እነዛን ጋፖች ያስተዋሉ እንደነ ማን ያዘዋል አይነት እዛ ፕሮፌሽን ላይ ሳያፍሩ ይገቡና ጆሮአችንን ያደነቁሩታል። ባይዜ በህይወቴ በጣም የገባኝ ስድብ ቆርቆሮ የሚባል ስድብ ነው። አንድ ጊዜ የሆነ ዝናብ የሚያበሰብሰው ንብረት ነበረኝና ውጭ አስቀምጨዋለሁ። ቆርቆሮን ገዝቼ ያን ነገር ለመሸፈን ፈልጌ ነበርና ስንፍና ያዘኝና አስቀምጨው ተኛው። የክፋቱ ክፋት ለሊት ዝናብ መጣ 7 ሰዓት አካባቢና ደግሞ እኛ ሰፈር እንዲህ በመደዳው ነው የምንኖረው። እኛ ቤት ስናመነዥግ እንኳን ጎረቤት ሊሰማ ይችላል። በጣም የተቀራረብን ነውና ይህንን ንብረቴን ሰዎች እንዳያውቁብኝ ሁላ ፈልጌ ነበርና ግድ ለሊት ተነስቼ ያንን ንብረት ቆርቆሮ ማልበስ ነበረብኝ እና እነዛን ሰዎች ለመደበቅ ያደረኩት ጥረት በፍጹም ከቆርቆሮ ጋር እንደዚህ አይነት ሰጣ ገባ አያስፈልግም። በቃ ቆርቆሮ ይጮሃል፣ ለሊት በተለይ ይጮሃል። ይሄ ልጅ ቆርቆሮ 25 ሚሊዮን ብር በጠራራ ፀሐይ ዩኒታ እንዴት እንደሚያጭበርባችሁ ልንገራችሁ። እግዚአብሔር ምስክሬ ነው። 5 ሺህ ብር ክፈሉኝና 5000 ሰው አስለጥናችኋለሁ፣ በወር 150 ሚሊዮን ብር እንድታገኙ አረጋችኋለሁ ብሎ ወላይታ አጭበረበረ። በየክልሉ ዞራሉ ብሎ እኮ ነው። እሱ ብቻውን ስንት ብር እንደሚሰራ ታውቃለህ? 25 ሚሊዮን ብር ነው። 5000 ሰው ሰልጣኞቹ ሁሉ 5000 ብር እንዲከፍሉት እያደረገ ነው። ወላይታ ያጭበረበራቸው ሰዎች ደርሶኝ አዲስ አበባ እኔ እኮ አዲስ አበባ የመሀል ሀገር ሰው እንደዚህ ፓራ መቼ ነው የሆናችሁት? ቆይ እናንተን አጭበረበረ። እኔ ያለሁበት ቦታ ብትመጣ እስር ቤት ነው የምከተል፣ እናቴ ትሙት። እና እባካችሁ እንደዚህ AI እናሰለጥናለን፣ ኮንተንት ክሬተር እናደርጋለን ምናምን እያላችሁ 5000 ብር ትከፍላላችሁ። አዎ ስራ የለንም አውቃለሁ፣ ችግራችሁ ይገባኛል። ግን ቅድም ዶክተር ነው ያልኩ ድብን ያልክ ሌባ ሆናል። የአዲስ አበባ ሕዝብ በጣም ፖለቲካው ላይ በጣም በኃይለኛ ተሳትፎ እያደረጋችሁ እንደሆነ አረጋግጫለሁ። ምክንያቱም ለአዲስ አበባ መስተዳደር ብልጽግና ፓርቲ ብቻ 5 ቢሊዮን ብር ለምርጫ ቅስቀሳ ሰበሰብኩ እያለ ነው። ይሄ ከአዲስ አበባ ሕዝብ የተሰበሰበ ከደጋፊዎች የሰበሰብኩ እያለ ነው። እና በጣም የገረመኝን ነገር ልንገርህ። የአዲስ አበባ መስተዳደር ግን 5 ቢሊዮን ብር ሁሉ ለፖለቲካ ፓርቲ ለቅስቀሳ ውላለሁ አላለም።
4.9 ቢሊዮን ብሩን ኢኮኖሚውን ዶግምበታለሁ አለ። ይሄ ምን ያሳያል? ወደፊት ከዚህ በኋላ ፖለቲካ ፓርቲዎች ሁሉ ከመንግስት መረዳታችሁ ሊያበቃ ነው ማለት ነው። የአዲስ አበባ መስተዳደር የገረመኝ ነገር አዲስ ሊማሩ ነው። ሌሎች ክልል ላይም ያላችሁ የብልጽግና ጽሕፈት ቤት ያላችሁ ሰዎች እንደዚህ መማር አለባችሁ። የሰበሰባችሁትን ብር የግዴታ ባይነርና ቲሸርት እያሰፋችሁ መጨረስ የለባችሁም። ኢኮኖሚውን መደጎም ባለባችሁ ነገር ላይ መደጎም ያስፈልጋል ይላል። ሌሎችም ፖለቲካ ፓርቲዎች አዲስ አበባ ላይ እንደዚህ ተንቀሳቃሲ ያርጉ። ገንዘብ መሰብሰብ፣ ከአባላቶቻችሁ ማደራጀት ልመዱ እንጂ ከአንዱ ስቱዲዮ ከአንዱ ፖድካስት እየተዟዟራችሁ ተነሱ ሰልፍ ውጡ ምናምን የምትሉት ነገር ብቻ ዋጋ የለውም። ሰልፍ ለመውጣትም እኮ ባይነር ማሰራት አለባችሁ፣ ቲሸርት ማሰፋት አለባችሁ። ከዛ ተቀብዬ ለምን በስሜት ታጭበረብራለህ አልኩት። አንተ ኮሜዲያን እሸቱ አይደለም፣ ኮሜዲያን እሸቱ ዱባይ ነው አለኝ። ልሄድ ነው አሁን ዱባይ፣ እስቲ ቼክ ልፈልገው ነው። እሸቱ የት ነኝ አላልኩ። 90,000 አስገባ እንደዚህ ብቻ 90 ደረሰ የከፈለው። ከዛ 200,000 የሆነ ነገር ጠየቁት ማለት ነው። አባይ ቴሌቪዥኖች ምንድነው የምታደርጉት? ስናያችሁ የአገር ኩራት ናችሁ። የሀገር ስም ነው ያጣችሁት። የወንዱ ግን ስራችሁ የኮሪ ነው። ምንድነው እሸቱን አቅርባችሁ ስለተበላው ብር የምትጠይቁ ጥያቄ? በትክክል ተጎጂዎቹን አምታችሁ ነበር መጠየቅ የነበረባችሁ። ተጎጂዎቹን የተበሉ ሰዎች እንጂ እኮ እሱ አብሮ የበላ ሰው ነው እኛ የምንለው። ገባችሁ አይደለ? እንደ ሚዲያ መሆን የነበረበት የእሱን ኃጢአት ከማጠብና ከማጽደቅ ይልቅ የተጎዱ ሰዎችን የተበሉ ሰዎችን አንተሽ ብትጠይቂ ለቲቪውም ስም ለመረጃውም ታማኝነት ይኖረዋል እንጂ አብሮ በላ ብለን የምንገምተው የምንጠረጥረውን ሰውዬ ጭራሽ ኃጢአቱን እንዲያጠብ ማድረጉ አርላዊ አሰራር እንዳለ ነው የሚያሳየውና እስቲ በሚቀጥለው ፕሮግራማችሁ ደግሞ የተበሉ ሰዎች አቅርቡልን። ያ ሰውዬው አሁን እሸቱ ነገር የሚለውን ሰውዬ 200,000 ብር ጠይቀውን ሰውዬ አቅርቡትና ኢንተርቪው ያድርጉት። ያኔ እናውቃለን እውነቱን። ሙታንሳ ገዳም ተጋጠች በቲክቶከሮች በዩቲዩበሮች ተጋጠች ስትሉ የነበራችሁ ሰዎች የበርሜል ጊዮርጊስን ብትሰሙ ምን ልትሉ ነው? በበርሜል ጊዮርጊስ ስም በማስታወቂያ ስም ያልበላ ቲክቶከር፣ ያልበላ ዩቲዩበር፣ ያልበላ ፌስቡከር አለ እንዴ? ስም ዝርዝራችሁ እንዳለ ደርሶኛል። እስከወሰዳችሁት ገንዘብ ለአንድ ማስታወቂያ ስንት እንደተከፈላችሁ፣ ለአንድ ላይፍ ስንት እንደተከፈላችሁ ብር ለበርሜል ጊዮርጊስ ብር ካሰባሰባችሁት በላይ ለእናንተ የተሰጠው ገንዘብ ይበልጣል። እንዴት 20 እና 30 ቲክቶከር 80 እና 50 ሺህ ብር ይወስዳል? ብዛታችሁ ምን ተረፈ ታዲያ? በርሜል ጊዮርጊስ ሰምቻለሁ። ስለ በርሜል ጊዮርጊስ ስለተሰባሰበው ብር ሰሞኑን መለሰበታለሁ። ዛሬ ቲክቶከሮቹን ላወራ ብዬ ነው ስለወሰዱት ገንዘብ። ሙልጭ አርጋታችሁ አይደል እንዴ? ደግሞ አንድ ማስታወቂያ እኮ አይደለም 2 3 ነው የምትሰሩት በ80 እና በ50 ሺህ ብር አንድ ቲክቶከር ማለት ነው። እንግዲህ 20 እና 25 ቲክቶከር ሲወስድ አስቡት ምን ያህል ብር እንደሚወስድ ማለት ነው። እጥብን ያረጋችሁት ቤተክርስቲያኗን። እያንዳንዳችሁ ስም ሊስታችሁ ተሰጥቶኛል። የወሰዳችሁበት ደረሰኝ፣ የተላለፈላችሁ የሞባይል ባንክ እንዳለ ደርሶኛል። አመጣችኋለሁ እዚህ ሚዲያ ላይ። ከዛ አልወሰርንም ስትሉ ሰሞኑን ጠብቁኝ።